ኑ እንዴ ኑ ግቡ ጎረምሶች ግቡ እንጂ ወዴት ኧረ ግቡ ተጎረመሰ ማለት ነው ማምሸት ጀመራችሁ አዲስ ልጅ ስለመጣ አቴንሽኑ ተሰርቋል አይንም ብላችሁ ነው አይደለም አይደለም ሙሉ ቀን እያስጠናን ነበር ዝም ሙሉ ቀን ደውዬለት ነበር ከሱ ጋር ነበራችሁ እስኪ በሽ ምን ታረጋላችሁ አይቴ ዙፋን ጋር ነበርን እስከዚህ ሰዓት እስኪ መሽ ድረስ ምን ታረጋላችሁ እያስጠናናት ነው እውነቱን ንገሩ እርሜን ላውጣ ተበላሽታችኋል አልባሌ ቦታ ነው ያመሻችሁት ኧረ አይደለም ወይም ፓስቲ መብላት ጀምራችኋል ማለት ነው ፓስቲ ምንድነው ፓስቲ እንኳን አታውቅም ፓስቲ ነው ይሄ ዱቄት ተቦክቶ በዘይት የሚጠበሰው እንደዚህ ዱብልቡሉ እንዴ እሱ ቆቆር አይደል እንዴ ስሙ ቢለዋወጥ ዱርዬነት ቆቆርና ዱርዬነት ደግሞ ምን አገናኛቸው እናት የዘንድሮ ልጆች ብዙ የማይገባችሁ ነገር አለ አሁን እኔ ወሬ አልፈልግም እንዳታረሳሱኝ የትና ምን ስታረጉ እንደነበር ንገሩኝ ምንድነው የምታንሾካሹኩት ንገሩኝ እንጂ ምንድነው ሂሩት ምን ሆነች ነው እሺ ምን ሆነች ካየክን ትገለናለች አልገባኝም ለምን ትገላችኋለች እኛም አልገባንም ግን ስታይን ትጮሃለች እኮ ለምን አልነግራትም ንገሩኝ እሺ ምን ለምን ትጮሃለች ነገርነኩ እንዴት ምንድነው የምታወሩት እኔ እንጃ አላውቅም ብቻ ሰሞኑን ስታይን ትናደዳለች ትጮሃለች ጸባዩ በጣም ነው የተለዋወጠው አድርገ እንዳታረግም ብለን እኮ ናታችን ገመሸ ነው ይቺ ሂሩት የኛ ሂሩት እናንተ እስካሁን ምን ትሰራላችሁ ገብታችሁ አትተኙም እንዴ ሰላም ነው ወይ ሰላም ነው ምን ሰላም አለ ይሄ አረ ሰላም ነው ፍጹም ሰላም ሂሩቴ ሰላም ነው ይለኛል እንደዚህ ቁጭ ብሎ ቲቪ ያየ በልተነስና ልጁን ታግዘኛለህ እኔ ያስቸግረኝ ነው ወይ ሂሩቴ ስለደከመኝ እኮ ነው ትንሽ አረፈል በል ብዬ እኔ ዳለብኝ እንዴ ብቻዬን ዳለብኝ የለብሽ ሂሩቴ የለብሽ በልተነስ እሺ ግቡና ተኙ እናንተ ደግሞ እሺ ግቡ ናንስ ነገ አብረን አያታችን ጋር እናመሻለን ፓስቲ ጋብዛችኋለሁ አንድ ስሙን አንተ ትሻላለህ አመሰግናለሁ በስ ይሄን ሰው ያየው ይሄው በእናትህ ማን ነው እንዴ የስነ ልቦና አማካሪ ነው ምርጥ አማካሪ ብታይ የሚያወራው ነገር እንዴት ደስ እንደሚል እውነት እንደማክረሽ ፈልገሽ ነው ላስመጣልሽ ይችላል ሂሩቴ ማን ነው የሚያክበው አንቺን ለምን ነው የምታስመጣልኝ አይ የሚናገረው ጥሩ ነው ስላልሽ እኮ የሚናገረው ጥሩ ነው አልኩ እንጂ አስመጣልኝ ብያለሁ በስንቱ አይደለም ሂሩቴ ምናልባት ጨንቆሽ ጠቦሽ ወይ የሆነ ድባቴ ነገር ተሰምቶሽ ከሆነ እንዲያማክረሽ ብዬ ነው ታዲያ ቢጨንቀኝ ቢጠበኝ እናንተ ቤተሰቦች ያላችሁ አይደል እንዴ ለምንድን ነው እሱ የሚያማክረኝ ችግር የለውም ሂሩቴ በቃ ይቅርኔ ፈለግሽ ስለመሰለኝ አልፈለኩም አትቆጪሽ አልተቆጣውም እንግዲህ በዚህ ታናደኝ እንዳትከሰ በመከራ አስተኝች እሺ ይልቅ እኔ ሙሌን ቢያማክረው ብዬ እያሰብኩ ስለሆነ ነው ሙሌ ምን ሆነ መጮህ ጀመረ እንዴ ለምን ይጮሃል እሺ ለምን ነው የምትጮሂው እሺ አልጮኩም የጮሽ እኮ ነው ሂሩቴ በስ እየተወኝ እንግዲህ ለሽ እኔ ልጁ እንዳትረብሽው ማዬ ሰሞኑን ዝም ብሎ ብቻውን ያወራል ይነጫነጫል ስትለኝ እኮ ብርቅ ነው እንዴ ብቻ ማውራት ብርቅ ነው ኖርማል እኮ ነው ሂሩቴ እኔ ልባላልሽኝም እንጂ እኮ ብቻዬን ማውራት እኮ ከጀመርኩ ቆየሁ ኖሮ ገና ስንት ያናግረናል እናቴ እየቀለድኩ አይደለም በስዬ እንደዚህ ባክኖ መቅረቱ አያሳዝንም ችግር የለው በቃ እኔ እመክረዋለሁ ዜኔ ሁሉ ጊዜ ችላ ስለው እኮ ሳያሳዝነኝ ቀርቶ አይደለም ምንም ቢሆን እኮ እህቱ ነኝ በስዬ
ቢሆን እኮ እህቱ ነው እንዴ ያሳዝነኛል ሂሩቴ እንዴ ታለቅሻለሽ እንዴ ታዲያ ለምን አላለቅስ በስዬ እህቱ እኮ ነኝ እኔ ያሳዝነኝ ሙሉ ቀን በቃ ሂሩቴ በቃ ችግር የለውም ትታከማላችሁ ማነው ይታከማሉ ችግር የለውም ሂሩቴ በቃ ተንጂ የፈራሁት መጣ እንግዲህ ልክ እንደዚህ ነው ሄኖክን የወለደች ጊዜ ድብርትና መነጫነጭ ገጥሟት ስታሰቃየኝ የነበረው የሕክምና ባለሙያዎች ከወሊድ በኋላ ያለ ድባት የሚሉት ነገር አለ አሁን እንዴት ብዬ ነው መታመሟንም ነግራት እንዴት ብዬ ነው አሞሻል ብዬ እምላት በነገራችን ላይ ለሰዎች መታመማቸውን መንገር ከባድ ነገር ነው እዛ ላይ መታመማቸውን ማወቃቸው በራሱ ሌላ ህመም ነው ብቻ ነገሩ ውስብስብ ነው እንዴ በስዬ ወይ ተኛም እንዴ ተኛለሁ ብቻህን እያወራህ ነው አይደል አይ አይደለም ዝም ብዬ አንዳንድ ነገሮችን እያሰብኩ ነው እኮ ብቻህን አሁን ብቻዬን ነኝ ምን ነው ወይኔ ጉዴ እንዴ በስዬ ግድ የለህም ታመሃል በስዬ ኧረ እኔ ደግሞ ከሙሌ ወደ እኔ መጣሽ እንዴ ተኛ ኧረ በስዬ እኔ የሰሞኑ ሁኔታ ምንም አላማረኝም ያው ትተክዛለህ ብቻህን ታወራለህ ግድ የለህም በስዬ ታመሃል አሞሃል ወይ ትታከመው እንዴ ምኑ ታከመው በስዬ ግድ የለህም እሺ በለኝ ታከም እሺ ታከማል አዎ በስዬ በቃ ዝም ብለህ ታየው ኧረ እታየዋለሁ ዝም ማለት አያስፈልግም በስዬ ቼክ አድርገው ቼክ አደርገዋለሁ ተኛ አንተም እሺ ተኛ እሺ ተኛ አንቺ በስዬ እሺ እተኛለሁ እና ምን አልኩ እንዲህ ያለ ትግል ነው የገጠመን እንግዲህ ይሄ ልጅ ዛሬም እዚሁ ነው ያደረው በሩ እንደተዘጋ ነው ኧረ ቤቱም እያቃዠኝ ነው ሰው እየራበኝ ነው እዚሁ ልደር ብሎ ነበር ይሁን እንግዲህ ረፈደ እስካሁን እኮ ድምጹም የለም አይጨነቁ ትንፋሹን አዳምጫለሁ እንቅልፍ ነው አባቷ ምትሆን የሁሉ እንቅልፍ እኔ በሸጣልኝና በገዛሁት በጤናው መስሎ ነው ግን ጭንቀቱ እኮ ነው እንቅልፉ ሙሉ ቀን ተጨንቆ እቺ መሻጠናት ተኝቶ ለመቃለብ የፈጠራት ህመም ናት ሻጣሁት ልጅ ሙልዬ ባሰብህ እንዴ አይ ለሚያልፍ ቀን በጧት አትነሳ ይላሉ አባ ታውልቅ ይሄ እናንተ ነው ያልከው አባው እንደዚህ አይሉ እስኪ እናንተ ፍረዱኝ እንኳን እንደዚህ አሞኝ በጧት ተነስቼ አሁን ይሄ ቀን እንዴት ይገፋል እንዴት ይሄድልኛል ህመምን በአግባቡ መታከም ነው እንጂ ታዲያ ተኝቶ ህመምን ማባበል ምን ይጠቅማል አካላዊ ህመሜን እኮ አገግሜያለሁ ዋናው ነው የቀረኝ ዋናው ምንድነው የስነ ልቦና ህመም ነው የማይታየው የማይዳሰሰው ኖርናታ ሰሞኑን ከባድ ራስ ምታት በዚህ በሜዱላ አብላጋንተ ቁል እየበሳኝ ነበር የበሽታዬን መንስኤ ሳጣራው የስነ ልቦና ህመም ሊሆን እንደሚችል ተረድቻለሁ ባጭሩ በህይወት አጋማሽ ድባቴ ተይዣለሁ ወይም ሚድ ላይፍ ክራይሲስ እንደሚሉት ፈረንጆቹ ሳያገቡ ሳይወልዱ ጎጆ ሳይቀልሱ 40 ዓመት በሞላቸው ሰዎች ላይ የሚያጋጥም የስነ ልቦና ጫና ነው ከህመሙ በላይ ከባዱ ነገር የስነ ልቦና ህመምን አቅሎ ከሚመለከት ማህበረሰብ መሃል መገኘቴ ነው ለምን ሞተ ቢሉ ነገሩ ለሁሉ ሳትደብቁ ከቶ ከዘመን ተኳርፎ ከዘመን ተጣልቶ እንዲሉ አበው ማለቴ ገጣሚ ደበበ ሰይፉ
ሂሩቴ ደህና አደርሽ? ጎሽ ተመስገን። ተሻለሽ? ተሻለሽ? አዎ። እንዴ ምን ሆንኩ እንዴ? ምን ሆንኩ? ማታ እኮ ስትቆጪ ነበር። ወይኔ ትዝ አይልሽም ማለት ነው? አይታወቅሽም እንዴ? ስትቆጪ ነበር እኮ። ምን እንደሆንኩ ተናገራ። ምን እንደሆንኩ ተናገር። እሺ አትቆጪ። አሁንም አትቆጪ ሂሩቴ። በቃ ምንም አልሆንሽም መስሎኝ ነው። ምንም አልሆንሽም። ተሻለሽ? ይልቅ አንተ ራስህ ተሻለ? ተሻለህ ወይ? እኔ ምን ሆንኩ ደግሞ? ማታ እኮ ጣራ እያየክ ልትበር ነው ብዬ ስጠብቅ ነው ያደርኩት። ኧረ ሂሩቴ፣ ኧረ ደስ አይልም። እኔ ሞራልሽ እንዳይነካ ብዬ በተጠነቀቁ ጭራሽ እኔ ላይ ትመጻደቂያለሽ እንዴ? የማንም ሞራል ነው የምትጠብቀው? በአንቺ ምክንያት አይደል እንዴ ስጨነቅ ያደርኩት? እኮ በእኔ ምክንያት ምን ያስጨንቃል? ልናገር? ተናገር። ላፈንዳው? አፈንዳው። በጣም ጥሩ። ይኸውልሽ አይታወቅሽም እንጂ ከቅርብ ጊዜ ወዲህ መላው የቤተሰቡ አባል እንደሚመሰክረው ከመሬት ተነስተሽ ትጮሃለሽ፣ ትበሳጫለሽ፣ ትነጫነጫለሽ። ታዲያ የሚያስቆጣ ነገር ካለ ብቆጣ ችግር አለው? ይሄ ድርቅናሽ ነው ሂሩቴ። ይኸውልሽ ሂሩቴ አልታወቀሽም እንጂ ታመሻል። ሂሩቴ ታመሻል። በስንቱ ማአት አትጥራብኝ። እሺ ሂሩቴ ካላመንሽ አትድኝም። ጎሽ ይኸው መጡ ምስክር። በሉ እናንተ ተናገሩ፣ ንገሯት። እናታችሁ ከቅርብ ጊዜ ወዲህ ዝም ብላ ከመሬት ተነስታ እኔን ትጮሃለች፣ ትቆጣለች፣ ትበሳጫለች አይደለም? ንገሯት። ንገሯት። አትቆጣም፣ አትጮህም? እሺ ማን ይላል እንዴ? እናትህ ነቻ ሂሩት። እንዴ ማነች? ይህች ነቻ። ፈርተው ነው። እስኪ አንቺ ተናገር። ትጮህ የለ? ኧረ እንደዛ አይደለም። እሺ ደግሞ አንተ ተናገር እንጂ። ቆይ እሺ እንገናኛለን። ንገራት። እናትህ ናት። የምትወዳት ከሆነ ንገራት ችግሯን። አይዞህ ነው ያለው። ሰዓት ረፍቷል። ጎሽ ሂዱ። ይኸው በስንቱ ልጆቹ ላይ ሰዓት አታስረፍድባቸው። ይኸው በስንቱ እኔ እንደ እህት ልምከርህ፣ ማለቴ እንደ ሚስት። ይሄ ወሰድ መለስ የሚያደርግህን ነገር ጣራ እያሳየ የሚያሳድርህን ነገር ብትታየው ጥሩ። በጃንሆይ ዘመን ባለስልጣን የነበሩት አምባሳደር ብርሃኑ ድንቄ ምን አሉ? ብቻዬን ቆሜያለሁ። በመጀመሪያ ከማህበረሰቡ ተነጥዬ ለምን እያልኩ ብቻዬን ቆምኩ። ሲለጥቅ በጣም አሪፍ ቃል ናት። ሲለጥቅ ይፈሳል ይሄ እውቀት እንደ ጅረት እና ሲለጥቅ በቤተሰቦቼ ተገፍቼ ብቻዬን ቆምኩ። አየህ፣ በህይወት የሆነች አጋጣሚ ብቻህን መቆምህ አይረቄ ነው። አይረቄ አይቀሬ ለማለት እኮ ነው። አይረቄ ሲለጥቅ ግን ጥሩ አይደለች። አይረቄ አረቄ ትመስላለች። ሲለጥቅ ከወሊድ በኋላ በአንዳንድ ሴቶች ላይ የሚፈጠር ድብርት ወይም ፖስት ፓርተም ሳይኮሲስ በአንዳንድ ሴቶች ላይ ከብስጭት አለፍ ብሎ የገዛ ልጆችን መምጣት፣ ከትዳር አጋር ጋር መጣላት፣ መኖሪያ ቤት እስከ ማቃጠል የሚደርስ የስነ ልቦና ቤት እስከ ማቃጠል ጉድፈላ በለኛ። የዚህ ሁሉ ምክንያት በወሊድ ወቅት የሚፈጠር የእንቅልፍ መዘበራረቅ፣ የብቸኝነት ስሜትና የመሳሰሉት ናቸው። በወሊድ ወቅት የሚፈጠሩ ሙሌ መጣህልኝ? ለምንድን ነው የፈለከኝ? እማማክርህ ነገር አለኝ ሙሌ። አልችልም። እኔ ለራሴ ችግር ላይ ነው ያለሁት። ስለ ችግር እኮ አይደለም፣ ስለ ሂሩቴ ነው። ምንድን ነው ግን እናንተ ሰዎች ሁሌ ለችግራችሁ ሰው ነው የምትፈልጉኝ አይደለ? ምንድን ነው አንተ ምንድን ነው እንዲህ የሚያነጫንጭ? አንተ አልወለድክ ምን ሆነሃል? እሱ አይደለ እንዴ ዋናው ችግር? የቱ? አለመውለዴ። የህይወት ግማሽ ድባቴ ላይ ነው ያለሁት። ምን ድባቴ? ብዙ ነገር አለ በሴ። አንተ ስላልደረሰበት ላይገባ ይችላል። ማን ያወራ የነበረ እንዲሉ አበው። እኔም እኮ ይኸውልህ ከአንተና ከሂሩት ጋር የተገናኘ ነገር ላማክርህ ፈልጌ ነው። ምንድን ነው? ይኸውልህ ሙሌ ሂሩቴ ድህረ ወሊድ ድባቴ ያጋጥሟታል። እንዴ እኔንም እኮ ያጋጠመኝ እሱ ነው። የቱ? ድህረ ወሊድ ማን ነው? ድህረ ወጣትነት ድባቴ። ትቀልዳለህ እንዴ? እሷ እኮ ቤት እስከ ማቃጠል የሚያደርስ ችግር ውስጥ ነው ያለችው። ቤት እስከ ማቃጠል? አዎ።
ለዛ ነው አቃጥል የሚለኝ። ያንተና የሷ ምን አገናኘው? እሷ እኮ ወልዳ ነው። አይ በሴ የስነ ልቦና ህመም ምንጩ ቢለያይም ወንዙ አንድ ነው። እሺ አሁን መፍትሄውን እንድታማክረኝ ነው የፈለኩት። ወይሩት ለካ የወለደም ሰላም የለውም። ኧረ ሙሌ ወደ ወንዙ ማን ነው ወደ መፍትሄው? መፍትሄውማ ድብን ያለ እንቅልፍ በቀን 3 ከምግብ በኋላ እኔ ለውጥ አይቼበታለሁ። ይኸውልህ ሙሌ አሁን የፈለኩ ሂሩቴን የስነ ልቦና ባለሙያ እንዳያት ፈልጌያለሁ እና ለሱ እንድታግዘኝ ነው። በሴ አሁን የስነ ልቦና ምክር ምናምን የምሰጥበት ጊዜ ላይ አይደለም። አዝናለሁ። ችግር የለም ግን ምንድነው ችግሩ? ሂሩቴን ታመሻል ብላት አታምነኝም። ስለዚህ ባንተ ሰበብ ነው ባለሙያውን ማምጣት የፈለኩት። ለምን ሲባል በእኔ ስም መነገድ አስፈልጋለሁ? ይኸውልህ እኔን እርካብ አድርጋችሁ የምትወጣጡበት ዘመን አብቅቷል። አዝናለሁ። ሂሩትስ እህትስ አንድያ እህት አታሳዝንም እንዴ? ግን በአንድ ሁኔታ ነው የምስማማው። በምን? አማካሪው እኔንም የሚያማክረኝ ከሆነ እሺ ችግር የለውም። አንተን አማክሮ ሲጨርስ ሂሩቴን እንዲያት እናመቻቻለን። በአንድ ድንጋይ ሁለት ሰው ማነው ሁለት ወፍ እንደሚባለው ይሆና። እንግዲህ ምን ማድረግ ይችላል? ጎሽ ለእህቷ ስትል ተወው። ልጅ የለኝ ለእህቴ ስለወጋኝ በሴ ዝኔ መጣ እንደ ሰውየው? አዎ መጥቶ እየጠበቀ ቁጭ ብሎ ቆየ እኮ። በሴ አደራ እንደው አፍን ጠብቅ እያልክሽ አደራ። የሚዲያ ጋር እንዳታስቀይም። ችግር የለውም። ምን አስቀይም? አደራ አረሶ ጤና ይስጥልኝ። የስነ ልቦና ሐኪም ሙላቱ እባላለሁ። ሞጋች ጋዜጠኛ በስምቱ ቅጣው። ለምን የሚል የሬዲዮ ፕሮግራም ታስታውሳለህ? ሬዲዮም ብዙም አይደለም። ዩቲዩብም እኮ አለኝ። ዋይ ባይ በስምቱ ቅጣው። እሺ አይዋል። ለምን ጉዳይ ነበር የፈለከኝ? ዝናቡ የተወሰነ ነገር ነግሮኛል፣ አጫውቶኛል። ምን መሰለህ ባለቤቴ ከወሊድ ጋር በተገናኘ ትንሽ ድባቴ ነገር አጋጥሟታል። በነገራችን ላይ ትምህርታዊ ቪዲዮዎችን ተከታትያለሁ። ጥሩ ናቸው። ጥሩ እንግዲህ አንድ ሳምንት ቀለል ያለ ስቴሽኖችን ካደረግን ሌላው የሚስተካከል ነገር። እዚች ላይ አንድ ሳላነሳ ማላልፋት ነጥብ ባለቤቴ ድርቅና አለባት። መታመሟን ማመን አትፈልግም። ስለዚህ ምንድነው የምናደርገው? በወንድሟ በኩል አለሳልሰን ነው ወደ እሷ የምንሄደው። አልገባኝ። ያው ወንድሟም ትንሽ ተስፋ የቆረጠ ጎልማሳ ነው እና እግረ መንገድህን ለሱ ምክር ቢጤ ሸጎጥ ታደርግለታለህ። ተስፋ የቆረጠን ጎልማሳ መምከር በጣም ከባድ። እንደምንም ብለህ ተቸገረልኝ። እንደምንም ብለህ ተስፋ የቆረጠ ጎልማሳን በምክር ጎትቶ ማውጣት ከቤርሙዳ ጉድጓድ ውስጥ መርከብ ጎትቶ እንደማውጣት ነው። ይገባኛል። እንደው አስተያየት ብታደርግልኝ እንደው ለሚስቴ ስል ነው። በዓለም አቀፍ ሚስቶች ስም ነው የምለምን። ሰዓት ይጨምርብሃል እንጂ ከከፈልክ ችግር የለም። እከፍላለሁ። እንደምንም ብለህ ብቻ ከዚህ ችግር ውስጥ አውጣኝ። ያው ስለ ክፍያው ዘኔ ነግረዋል። በሰዓት 4000 ብር ነበር ማስከፍለው። በዘኔ በኩል ስለመጣው 3000 ብር አደርግልሃለሁ። ስንት ሺህ? 3000። እንደምታውቀው ነዳጅ ጨምሮ። በህግ አምላክ ከቤንዚን ጋር አታገናኙ። ኑሮም ቢሆን ጣራ ነክቷል። ጣራ መንካት አይደለም ለምን ጣራ ይበሳል? ወንድም የሀገር ዋጋ በሰዓት 3000 ብር። ያውም 1000 ብር እኮ ቀንሼ እኮ። ቢሆንስ? ቆይ የኢኮኖሚ ድጎማ ነው ወይስ ክፍያ ነው እየጠየቅኝ ያለው? ወንድም ስራ እኮ ነው ያዘው። ቢሆንስ? በቀን የወር ደሞዜን ተው እንጂ ለላባደሮችም ክብር ይኖራችሁ እንጂ። ከዚህ በታች አያዋጣኝ። ከፈልግ ገበያውን ሄደህ ማጣራት ትችላለህ። ምክር እኮ ነው። ቀዶ ጥገና አስመሰልከው። ተቀልደኛ ነህ። እሺ ወይ ፒዲኤፉን ስጠኝና እኔ ልምከራት። ከእያንዳንዱ ችግር በስተጀርባ ሊነገር የተፈለገ አንድ መልእክት አለ ይል ነበር አንድ ወዳጅ። ነገሩን ተረጋግቼ ሳጤ ነው ይሄ በሂሩቴ በኩል የመጣብኝ ችግር የሆነ ምልክት አይመስልም? የሆነ ሙያ ቀይር በሰዓት 3000 ማግኘት ትችላለህ እያለኝ አይመስልም ዩኒቨርሱ? አየህ፣ ማህበረሰቡን በነፃ ከመምከር ግለሰቦችን በቅንጦት ማማከር። ቢኬ ኮንሰልታንሲ
ቢኬ የማማከር አገልግሎት ወይም ቢኪው የትዳር አማካሪ። ይሄ ጥሩ ነው። ቢኪው ሂሩቴ አለሽልኝ? የት እሄዳለሁ? መሄጃ የላትም ብላችሁ አይደል እያመሻችሁ የምትመጡት? ማን ነው? እኔ ብቻዬን አይደለሁ እንዴ? አንተም ልጆቹም ቤተሰቦቼ። ኧረ ተይ ሂሩቴ፣ ኧረ ተይ ተይ። ችግሮችሽን ሁሉ ኤክስተርናላይዝ አታርጊያቸው። ያዥ እንጂ ሁሉንም አታውጪው። ጭራሽ እየሰደብከኝ ነው? ኧረ እየመከርኩሽ ነው። ለምንድን ነው የምትመክረኝ? ምን ጎደለኝና ነው የምትመክረኝ? በቃ ዝም በለኝ። እሺ ዝም እላለሁ። ዝም በል። ዛሬ ልጁን ላስከትበው ሲሄድ መንገድ ላይ ያገኘኝ ሰው ሁሉ ሂሩቴ ምን ነው ጠቆርሽ፣ ሂሩቴ ምን ነው አረጀሽ ሲለኝ ነው። ሂሩቴ ሰው እኮ የፈለግሽውን ብትሆኚ የሚለው ነገር አያጣም። ይኸውልሽ አደራ የምልሽ ነገር እጣ ፈንታሽን በሰው እጅ ላይ አታስቀምጪ። እየመከርከኝ ነው? ምን አለበት በመክርሽ? አላስከፈልኩሽ። የምክር 50% ደደብነሽ ማለት እንደሆነ ታውቃለህ? ማን ያለው? እንደዛ ነው የሚባለው። እኔ ግን እንደዛ አላሰብኩም። ከንቱ ልፋት። እኔ እናንተ አላችሁኝ እላለሁ። ሰው እስኪታዘበኝ ድረስ እናንተ ለካ ለኔ ግድ የላችሁ። አይዞሽ። ታዲያ ካይዞሽ ሌላ ምን ማድረግ እችላለሁ? ከረፈደ በኋላ ምን ትርጉም አለው? ተው በስንቱ። ባል እኮ ለሚስቱ መስታወት ነው የሚባለው። አንተ ግድግዳ ሆንክብኝ። ግድግዳ ግድግዳ? እኔን ግድግዳ? እኔ በመሬትነት ልታማ እችላለሁ እንጂ መቼም ግድግዳ ልሆን አልችልም። እጀስ ግድግዳ ከመባል 3000 ብር ማክፈል ይቀላል። እኔን ግድግዳ? ግባ 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 ግባ። እንደተነጋገርነው አንኳር የሆኑ ሀሳቦች ላይ ነው ፎከስ ማድረግ ያለብሽ። ያው ከበጀቱም አንፃር ችግር የለውም። ብዙ ደንበኞች ስላሉኝ ወደዛ ስለመሄድ አያሳስብ። ይቅርታ ስልክ አላነሳ ስላለኝ ነው። አረፍ በል አረፍ በል። አይሙሌ ባለቤትስ? አለች ከወንድሟ ጋር እንድታገኛቸው ብዬ። በቃ ይቅርታ። ቤቱ እዚህ ቅርብ ነው። ሮጥ ብዬ ጠርቼው ልምጣ። ትንሽ ጊዜ ታገሰኝ እባክህ። በጣም ይቅርታ። እሺ ጥሩ። እሺ ችግር የለም። እሺ መጣ። ጤና ይስጥልኝ። ጤና ይስጥልኝ። ይቅርታ ቤት ተሳስተ ነው? አልተሳሳትኩም። በስንቱ ጠብቀኝ ብሎኝ ነው። እሱን እየጠበቅኩ ነው። አይ ልክ ነህ። የሆነ ቦታ አውቃለሁ ልበል? ሶሻል ሚዲያ ላይ ሳይካትሪስት ሙላቱ እባላለሁኝ። ሳይካትሪስት ሙላቱ? እኔ እኮ የት ነው ማቀህ ብዬ። በቤተሰብ ጉዳይ ላይ አይደል የምትሰራው? ምክሮችን በጣም ነው የምወዳቸው። በጣም አመሰግናለሁ። ምንም አይደለም። ከበስዬ ጋር ማለቴ ከበስንቱ ጋር እንዴት ተገናኛችሁ? ያው በስራ ጉዳይ ነው። አንድ ሰው እንዳማክርለት ጠርቶኝ ነው። አንድ ሰው? ምን አይነት ሰው? ባለቤቱ ነች። ባለቤቴ ጭንቀት ውስጥ ስለገባች አማክርልኝ ብሎ ጠራኝ። ባለቤቱ እኮ እኔ ነኝ። አመረረ እንደ ይሄ ሰውዬ። አሁን እኔ ምን የተጨነቀ ይመስላል? በቅርብ ጊዜ እንደወለድሽ ነግሮኛል። አዎ ልክ ነው። ከወሊድ ጋር በተገናኘ ብዙ የስነ ልቦና ጉዳዮች እንዳሉ ታውቂያለሽ? ይገባኛል። ያው እኔ ግን ደህና ነኝ ብዬ ነው። ሰው የተጨነቀ ሳይመስል ሊጨነቅ ይችላል። ውጫችን ሰላም ቢመስልም ውስጣችን ደህና ነው ማለት አይደለም። ፈቃደኛ ከሆንሽ በሰፊ መነጋገር እንችላለን። ደስ ይለኛል።
ምን ሁለተኛ ሰው ፊት እንደዚህ እንዳትይ። በስዬ እየተነጋገርን ነው። ረበሽከን። ጀምራችኋል? ታዲያ ጀምረናል አትይም? እንደዚህ እሺ በቃ ጀምሩ። ግን እኔ ያየሁት ከዚህ ሰዓት ጀምሮ ነው የምቆጥረው። ይኸውልህ አንተ ካልወጣ ስራዬ መስራት አልችልም። ችግር የለም። የትም ሄድ። ይኸው አይታ በስዬ ይሄዳል አይደል? በቃ እሺ፣ መልካም ጊዜ። በቃ ሂድ። ረፊያችን ጊዜ እሺ አበቃትም እንዴ? እኔ ደግሞ ገብቼ ምን አለ ትንሽ ብመከር። 2 ሰዓት 6000 ብር። የምን ብር? በሰዓት 3000 ብር እኮ ነው የተስማማነው። 3000 ብር ታዲያስ? በሰዓት? አዎ። ለኔ በወር አንዴ ከፍለኝ በየቀኑ አልመክራትም እንዴ? ምን ላድርግ? ቤቱ ከሚቃጠል ከሚነድ ብዬ ነው። ይንደጋ። በሰዓት 3000 ብር ሌላ ቤት ይሰራል እኮ። ከሱ አይበልጥም ብዬ ነው። አሞሌ እኔ ምን ላድርግ? ይገርማል። ስንት የተራበ ጎዳና የወጣ የተቸገረ ሰው ባለበት ሀገር ውስጥ ለምክር 3000 ብር። እኔም እንደዛ አስቤው ነበር ሙሌ። በጣም አዝናለሁ። በጣም ታማችኋል ትላለህ እንጂ የታመምከው አንተ ራስህ የማንነት ቀውስ ገጥሟል። ታከም። በሰዓት 3000 ብር ለምክር። ከወሊድ በኋላ ብዙ ሴቶች ልክ እኔ ያጋጠመኝ አይነት የድብርት አዙሪት ውስጥ ይገባሉ። ታዲያ እንደዚህ አይነት የባህሪ ለውጥ ሲያጋጥም ነገሮች ወደ ግጭት እንዳይሄዱ በትዕግስት መረዳት ያስፈልጋል። አየህ፣ በስዬም ይሄን ስሜቴን ተረድቶ የስነ ልቦና ባለሙያ እንዳይ በማድረጉ በጣም አድርጌ አመሰግነዋለሁ። ጨረሳችሁ እንዴ? አዎ በስዬ በጣም ነው የምናመሰግነው ዶክተር። ችግር የለውም። ችግር ካለ ደውል። እሺ እደውላለሁ። ምንም ደውል። አይ መደዋወል የለም። ተውት። ስንት ቆጠረ? እኔ ቅድም ባሳየው ሰዓት ነው ያዝኩት። በኋላ ነገር እንዳታመጣ። ችግር የለውም። ደስ ባላችሁ ትከፍላላችሁ። ምንድነው ደስ ባላችሁ ማለት? ደስ ባላችሁ ስንት ሰዓት ነው? 3 ሰዓት፣ 4 ተኩል፣ 5 ከሩብ ስንት ሰዓት ነው? ችግር የለውም። አንተ ደስ ያለን ትከፍላለህ። ችግርማ አለው። 3000 ብር ካለ በኋላ ችግር የለውም ይላል እንዴ? ገንዘቡን እኮ ከዛፍ ላይ አልሸመጥጠው። በስዬ ተረጋጋ እንጂ። ባልረጋጋስ ገንዘቤን ከፍዬ እኮ ነው። ባለቤትሽ ሁሉ ጊዜ እንደዚህ ነው እንዴ? አይ አልፎ አልፎ ደህና ነው ማለት ነው። አይ አይደለም። ባለፈውም የሆነ ችግር አይቼበታለሁ። ትንሽ እሱን ባወራው ጥሩ። አውራው። ስለዚህ ብቻችን ትተይኝ። እሺ ጎሽ። ወዴት ተነስ እንውጣ። ይኸውልህ እኔ ፍጹም ጤነኛ ነኝ። እማወራህ ነገር የለም። ካወራውም 6500 ስለሱ ነው የማወራህ። ና አትሄዱክ። ኑ ግቡ። እሺ ጎረምሶች ማምሸት ጀመራችሁ? ጨለማውን አትፈሩ? አያታችንን እያስጠናኑ ነበር። አባዬ እኮ እናንተ ማለቴ እያስጠናን ነበር። እያንዳንድሽ የት እንደነበርሽ ተናገሪ። አሁን የት ነበራችሁ? እሺ ተረጋጊን፣ እንነግርሻለን እኮ ተናገሪ። ምንድን ነው የምትሾካሾኩት? አትሄዱክ። ምንድን ነው የምትሾካሾኩት? በስንቱ በስዬ ሆነ። አትጩ፣ ተረጋጊ። ከሰማ ይገለናል። እሺ ተረጋግቻለሁ። ምን ሆኖ ነው በስዬ? በስንቱ እየጮኸ ስላስቸገረን ነው እዛው ላይ የመጣ ነው እኮ። ለምንድን ነው የሚጮህ? ምን አጥፍታችሁ? በሰዓት 3000 ብር ለመስራትም መተኛት የለባችሁም ብሎ ጭቅጭቅ ሲያደርገን እኮ ማረፍ እንኳን አልቻልም። ሌሊቱን ሙሉ እንደዚህ ቁጭ አድርጎ ነው ያሳደረን። ለዛ ነው እዛ ምሽተን የመጣ ነው እኮ። ይሄ በስንቱ? አዎ ይሄ በስንቱ። የኛ በስንቱ? አዎ የኛ በስንቱ። እናንተ የታል ደብተራችሁ? አጥሞ አላልኳችሁም ነበር እንዴ? ምንድን ነው እሱ የምትቁለጨለጩት? ሰላም አይደለም እንዴ? ኧረ ሰላም ነው በስዬ፣ ፍጹም ሰላም ነው። የቱ ነው ሰላም? ልጁ እዛ በሳይን ያሳየኛል። እዚህ ተጎልተሽ ከነኚህ ጋር ትንጫጫለሽ እንዴ? አላስተኛ አላችሁት እኮ። ግቡና አጥሟል ልጌ እንዴ። አይዞ ምን አይዞ? ምን ነካ በስዬ? እኔ ገንዘቡን እመልስልሃለሁ አልኩ። ተረጋጋ እንጂ
ልጆቹ ይረፉበት ምን ነካ? አይገቡም። በስዬ እንዴ አንተ ኧረ በስቱ እንዴ በስዬ ይኸውልህ ገጫቸው። ይኸው አለቁ፣ ተጫረሱ ዛሬ